ሴንተሩ ጆን ዳንኤል ወይስ ጃኒ? እንዴት አረገዘ ከናዮ ጋር? በናዮና በጆን ዳንኤል በሪሌሽን የቱ ነበር የሚታወቀው? ጃኒ ወይስ ናዮ? አሁን ደግሞ መታችሁ ከአዶናይ ጋር የነበራትን ሪሌሽን በደንብ ገልጿለች። የአዶናይን እንትን በደንብ ነው የገለጸ። ሂዝ በጣም ስማርት ቢዝነስ ማይንድድ የሆነ ሰው መቼ ላይ ምን አይነት ፖይንት ማንሳት እንዳለበት በትክክል ጠንቅቆ ነው የሚያውቀው። አሁን ቅድም እንዳላችሁት የዛኔ እንደዛ ከጆን ዳንኤል ጋር ትሽት ታረገች ጎንደር ምናምን ተብሎ ያ ሁሉ ማዕበል ሲነሳባት ሰው ነው ሌላ የማያውቃት ሰው ነው በሶሻል ሚዲያ ሲጮህ የነበረው። ግን ልክ በፖይንት አሜሪካ ሊሄድ ለዛ ለሃርት ቱ ሃርት ምናምን ፋውንዴሽን አሜሪካ ሊሄድ ሲል ነው ተነስቶ የመጣው። ምክንያቱም እንትኑን ይፈልጓል፣ ማዕበሉን ይፈልጓል፣ ስለሱ እንዲወራ ይሄ ሰውን አቴንሽን ለመሳብ ድጋሚ። ከዛ ሂድዛ ተሳካለት፣ በእርግጥም ተሳካለት። እንደገና ደግሞ አሁን ለንደን ሄደ ጊዜ ጄለን ፔጅ ሊሄድ ገና ኤርፖርት ሊገባ ሲል አሁን ይሄኛው ፒክቸር እዚህ ጋር ያለው ፒክቸር ተቃቅፎ እዛ ያ ራሱ how come እንዲህ አይነት ኮንቨርሴሽን አድርገሽ እንደውም ሁላ ልክ መቀረጽ ትፈልጊያለሽ ምናምን ያላት ቪዲዮ ሲጀምር ከዛ it's okay ምናምን ብላ ነው የቀጠለውና I love you ለሁለት ቀን ብቻ ነው መጣለው ምናምን ነው ይሄን ሁሉ ያወሩ ሰዎች within a week ራሱ በትክክል አልሞላውም እና just separate አድርገናል ምናምን ብለው አናውንስ አደረገ። that's fine ያ ሰው አወራ ምናምን እንደዛው ጸጥ ማለት ይችል ነበር። yesterday 6 ሚሊዮን መግባት አለብኝ ሶ የሆነ ሬስቶራንት ምናምን ሰለብሬት እናደርጋለን የሚል ፖይንት ተነሳ። ሶ የሱ ደጋፊዎች ቤት ካፈቱ ምናምን ፖይንት ምን ደርሶ ፎሎ እያስደረጉት ነው አልሞላም። ሶ he came yesterday መጣ ይሄንን ፖይንት ይዞ መጣ እና I just want to talk about Jenny. How about yesterday? How about before that? How about last week? ይሄንን ወሬ በተነሳ ሰዓት ለምን ይዛን ያላወራራ ዝምታ መርጫለሁ አለ። ኦኬ ዝምታ ከመረጠ like he should continue like that በዝምታው እና he just came yesterday አወራለሁ ስለ ጃኒ ምናምን አለ። the same time on the same live celebrate አደረገ 6 ሚሊዮን so that time ላይ ደግሞ ወንድ ጋራ ወደ ጠይቀው ነበር በጣም ብዙ ነገሮች ማለት ነው። እንደዚህ ሲፈጥራት ለምን እንደሆነ አላውቅም። አንዳንድ ጊዜ ሰዎች ብዙ ጊዜ ቻሉ ብሎ ነው ፈጣሪ የሚሰጣችሁ። ሶ እስኪ አስቡት ማን ነው ቺት አድርጋበት እንደተለየች ነገር የሆነ ነገር አድርጋ ሊሆን ይችላል የሚል አይነት ፍንጭ አርሳላት 1 ሚኒት ውዴ አሱዬ መልሻት ልጅቷን አላወራችም። አንቺ ያስወረቻት ልጅ ስላላወራች መልሻት አሱ እኔ ታችሁናለሁ ብቻ ማናይ እናንተ ገስት ለመግባት የምታረጉ ከሆነ ፌር አይደለም። መልሻት ያስወጣሻት ልጅ ገስት ላይ መልሻት ሳታወራ አንድ ሰው ከዚህ ቤት ሰው እንዳይነካ ባትገቢስ ተቃልልና ታቱነሽ ኮፒ ሊንክ ብታረጊስ ምን ችግር አለው? ሰብን ክሎዝ ላክ you can ምን የሰብን ክሎዝ ላክ ቀጢ ኦኬ ምን ነው ተነቃቀላችሁ? ማን ነው የሚነቅለው? ሰንበዲ ይነቀለ ነው ሲል ኦኬ ኢትዮ የት ጋር ነበርሽ? በማርያም ኢትዮ የት ጋር ነበርሽ? በማርያም ሰው አታስወጡ ሀሳብ ሳይሰጥ። እናንተ ለመግባት ሰው መውረድ የለበትም። ተረጋጉ። ታይም አለ። ከእንቅልፍሽ እንደንቃሽ እየተንደረደርሽ ካልገባሽ ኮፒ ሊንክ 5 ጊዜ አንድ ያደርጉ ጋይስ። አሚን ሲያንስ ትመለሻለሽ። ኮፒ ሊንክ አንድ አድርጉ 5 ጊዜ ብቻ። ኢትዮ ነው ይመልስሻለሁ ስላላወራሽሽ ውዴ ሶሪ። አይ ቲንክ ኢትዮ ነበረች። የሴት ልጅ ዌልካም እንዴት ነህ ወንድምየው? ደህና ነህ? እሺ አሁን ላይ እያወራች የነበረችው አብሳላት ናት። አብሳላት አለሽ? እኔ ነኝ ያ እና አንዳንድ ጊዜ ስናወራ የሚመስል ነገር የሚመሳሰል ነገር የሚገጣጠም ነገር የሚያስተምር ነገር እናወራ። ያየነው ፖይንት አሁን ለምሳሌ እኔ ስለ ናዮና ስለ ጆን ዳንኤል ሳወራ ጃኒ ላይ እንጂ ቺት የተደረገባት ብዬ ሳነሳ ምክንያታዊ ነው። ቢኮዝ የናዮ እርግዝና አለ በዛ መካከል እቺ ልጅ ምን ያህል እንደተጎዳች ለራሳቸው ይብት
እንዴት ነው እናንተ ዛሬም ጃኒን ከጆን ዳንኤል ጋር ቺት አርጋለች ብላችሁ ስታስቡ ትንሽ እንኳን ባይምሯችሁ ማሰብ አለባችሁ። ሄዶ ከጓደኛዋ ያረገዘና ቺት ያደረገባት ማን ነው? ዛሬ ላይም በዚህ ነገር ላይ ተጎታ ለብር ብላ ለኮንተንት ሰርታ ሊሆን ይችላል እያላችሁ ነው። እንደ ሴት ልጅ በክብራችሁ እንዲህ ታረጋላችሁ ወይ? ልታስመስሉ ትችላላችሁ። ውርድ ልትሆን ይችላል። በዚህ ልክ ግን ነገ ጧት እቺ ልጅ የቱ ወንድ ነው ህይወቷን አብሯት ሊኖር የሚችለው ቤተሰቧን ሊያከብርላት የሚችለው? ገባችሁ? እንደ ሴት ልጅ እኮ የሚቀበልላችሁ ነገር አለ፣ ማይቀበልላችሁ ነገር አለ። ሴትም ደግሞ ከሴትም ሴት አለ፣ እሱን እናምናለን። ግን ከጆን ዳንኤል ጋር ለምትጠረጥሯት ልጆች ግን ጆን ዳንኤል ሽት አርጎባት ሄዶ የወለደባት ሰው ነው። እናመሰግናለን። እናመሰግናለን አብሳላት። ኢትዮ ቀጥ ሐሳብሽን እኛ ስራ ስለሌለን ምንም ችግር የለም። ሐሳባችሁ ረጅም ሆነ አጭርም ልባችሁ ያመነበትን የማውራት መብት አላችሁ። ቤቱ ክፍት ነው። አጠራርቡት ምናምን አንልም። ቀጥ ይውዴ ቴንክ ዩ ድል ስለሰጣችሁ። እያንዳንዱ አሁን ሁሉም ሰው ያነሳው ፖይንት በቃ ኤግዛክትሊ እኔ እንዴት ደስ እንዳለኝ ሰው በዚህ ልክ አንደርስታንድ አድርጓል የሚለውን ነገር በጣም ነው ደስ ያለኝ። ፓወር ኦፍ ሎርድ በዳኒ ኦንላይን አለች እየተጫወተች ነው ጌም። የሰው አቴንሽን እንዳለ እሱ ጋር መጥቷል። ነቅላን የወጣችው መጨረሻ ላይ አይ ዶንት ኖ ወይ ራሱ ዘግቶባት ይሁን ነቅላ ወጣ ይሁን እዛ ጋር ሰው እየመጣ የሚሰጠው ኮሜንት ምናምን እና he is so ridiculous እና ይሄ ቢዝነስ ማይንድድ ነገሮችን እንዴት ለራሱ ኢንቴንሽን እንዴት እንደሚያስተካክል ሰው በዚህ ልክ ስለተረዳው ነው ደስ የሚለኝ። በጣም እያንዳንዳችሁ የምታነሱ ፖይንት ኤግዛክትሊ who Adonai is እና አሁንም ትረስት ሚ አይቆይም። አሁንም የሆነ ነገር ጸጥ ሲል አሁን ለሚቀጥለው ፕሮጀክቱ ደግሞ የሆነ ማዕበል ይፈልጋል። ኔክስት ስቴፕ የሆነ ያሰበው አሁን ዱባይ ሊሄድ ሲል ያንን ያስነሳው ዱባይ ሊሄድ ነው። ለሚያመጣቸው ፕሮጀክቶች ለሚፈራረማቸው ዲሎች የሰውን አቴንሽን ያስፈልገዋል። ሰው ምንድን ያደረገው ከጃኒ ጋር እንደዚህ ሆነ። የስተርዴይ 6 ሚሊዮን መግባት አለበት፣ ሴሌብሬት ማድረግ አለበት። ሰው ማንን የተጠቀመው ጃኒ። ኔክስት ደግሞ ይውልስ እናያለን፣ እኛም እንታዘባለን። ሰው እኔ ሁለቱም ይመቹኛል። የማን ፋሚሊ የዚህ ፋሚሊ የሚባል ነገር ውስጥ አይደለም። ሪፖስት አደርጋለሁ የነሱ ቪዲዮዎች። በተረፈ ግን እንደ ሰው እንታዘባለን። እንደ ሴት ልጅ ደግሞ ፔኗን በጣም ነው አንደርስታንድ በጣም ቴንክ ዩ ሶ ማች ስለሰጣችሁ። እሺ እናት እናመሰግናለን። አሪፍ ሀሳብ ነው ያንቺም መብታችሁ ነው። ሁለቱንም ማድነቅ ሁለቱንም አለማድነቅ ገለልተኛ መሆናችሁ ሀሳብ የሚያስጠት መብት አላችሁ። እህታችን 73 አይነበብም 73 አረጋይ ስማን አንብቡልን። በምንኛ ነው ሃኒ ቀጤ ሃኒ ቀጤ ሃኒ አለ ድምፅሽ ታፍኗል። እግዚአብሔር ይማርሽ። እሺ አትስተሚም እኮ ውዴ፣ ድምፅሽ ምንም አይሰማም። ከፍ አድርጊ ትንሽ እንዴ። አይሰማም ትሰሚያለሽ ውዴ? እሺ ትቀጥል። በቃ ይሰማችኋል። የማሪ ይሰማችኋል? ብቻዋን ይሰማል። ቀጥይ። ዛጎላ አይሰማም። እኔ ታፍናለች አይደል? ሜቢ ማይኩን ይዘሽ ከሆነ የምታወሪው ልቀቂ ማሪ፣ ወይ ሄድፎኑን አውጪ። አዶናይን ያከበሩትን ሴት ልጅ አያያዝ ያውቃል፣ አያያዝ ይችላል ብዬ ነበር ለካ። እሺ እና ዌብሳይት ዌልካም። በጣም ነው እንደ አያያዝ የሚችለው። በጣም ህዝቡን እኮ ብሬን ዋሽ ነው ያደረገው። አንተ ሃኒዬ የኔ ፍቅር የኔ ስዊት እውነትም ማር የሆንሽ ልጅ በቃ ድንቡጭ ያልሽ ልጅ እንትን በይ። ኮኔክሽንሽን አስተካክለሽ ተመልሰሽ ነው ቤቱ። ኤን ታይም ላንች ክፍት ነው። ኤደን እንዴት ነሽ? በነገራችን ላይ ሀሳባችሁን በምትሰጡ ሰዓት የፈልጋችሁትን ታይም የመውሰድ መብት አላችሁ። ስራ የለንም። ኦኬ
ቁጭ ብለን ነው እያወያየናችሁ ያለ ነውና የፈልጋችሁትን ያክል ለምን 30 ደቂቃ አንድ ሰው አይፈጅም? መብታችሁ ነው። ኤዱነት ፒስ ነው ነው የቤት ቋሚ ሀሳብ አራማጅ ዌልካም ብያለሁ። ተሙ ሃሽታግ የለኝም። በቀደም የተናገርኩት ነገር ነው ያለው ግን ያው እሱ ላይ መጨመር ነው። ዛሬ በአዲስ ነገር የተከሰተው ለምንድን ነው? እንደው እኮ እኔ ሚውት እንኳን ማሰር ሳትችሉ ገስት የምትልኩት ነገር ዛብዴት አድርጊያት እህትየው። እኮ ልነግራት ነበር እኮ ግን ምን አለ መሰላችሁ፣ አሁን እዚህ ጋር ስናወራ ዝም ብላችሁ አታዩት። አንዳንዴ በህይወታችን ውስጥ ማለት ነው እኛ 6 ልጆች የምናሳድግ ወይ ፍቅረኛ ያለው ወይ በትዳር ዓለም ውስጥ ያለ ይሄንን ፌክ ላይፍ እያየ ማለት ነው ቁልጭ እያለ ምራቁን የሚውጥ በርካታ ህዝብ አለ። ኦኬ እዚህ ጋር ስናወራበት ስንወያይበት ምሻው ላይክ ምን ያለ ምንም ነገር አይደለም። የሆነ ነገር ሰው የሚያገኘው ነገር አለ። አሃ ለካ እንደዚህም አይነት ነገር አለ፣ ይሄ ሻይን የሚያደርገው የሚብረቀረቀው ነገር ለካ ውሸትም ነው ብሎ ሰው ባለበት ህይወት ላይ ሀብታምም ሆነ ድሃም አመስግኖ ፈጣሪውን እንዲኖር ትልቅ ቫልዩ አለው። ኦኬ ምሽ እነሱ ፀጉሯን ስለሰራ ስላቀፋ ስለሳማት እጇን አንጠልጥሎ ስለሄደ ስለመጣ አይደለም። ኦኬ እነሱ ባይፈልጉ ራሱ ወደዱም ጠሉም ያመጡት ጉዳይ በደንብ አድርጎ ያወያያል። ኦኬ እንደ ተራ ነገር አትዩት። የስንቱ ቤት ፈርሷል እዚህ ጋር በሚታይ በሶሻል ሚዲያ። እንደውም የፌስቡክ ፍቅር የሚባለው የተሻለ ነበር ተብሎ ይታሰባል። አብዛኛው ሰው እንደውም ተጋብቶ ወልዶ አሁን ላይ እንኳን በደስታ የሚኖር ረጅም ዓመታትን ያስቆጠረ ፍቅር ነበር የፌስቡክ። ዛሬ ላይ ግን ቲክታክ ላይ ስንመጣ እያየነው ያለነው ነገር በጣም የሚያስጠላና እንዴት ነው ሰዎች ተስፋ እንኳን ምንም ነገር እንዳያደርጉ ነው ያለው። ቲክታክ ላይ ያለ ሪሌሽንሺፕ እንዳይጀመር በትውውቅ እንኳን ከሆነ ማለት ነው እግዚአብሔር ካረዳ በስተቀር አብዛኛው ወልዶ ራሱ የተለያየ ጭምር እናቃለን። ስለዚህ እነሱ ለራሳቸው ለፎሎአቸው ወይም ለሚያገኙት ለቲክታክ ኮይን ወይም ለሚሰሩት ማስታወቂያ ተብሎ በሚያደርጉት ድራማዎች የብዙ ሰው ህይወት እየተበጠበጠ ነው። ከዛም አልፎ ደግሞ እንደው አንዳንድ ፍቅረኛም የሌለ ባል የሌለውም ሰው ክሎሮክስ እየጠጣ ነው፣ ሐኪም ቤት እየገባ ነው፣ ደሞዙን ስለት እየገባ ነው። ላይክ ስለት ማለት ፈጣሪ እነሱን አንድ ያድርግልኝና እኔ ስለት ለፈጣሪ ልስጥ እስከመባል ደረጃ የተደረሰበት ሁኔታ አለ። ነገሩ ለምን እንደቀላል ማየት እንደፈለጋችሁ አልገባኝም። ለምን ታወራላችሁ? ስራ ፈቶች። አዎ ስራ ፈት ነኝ። አንድ ሰው 30 ደቂቃ ማውራት አይደለም 1 ሰዓት ከፈለገ I'm here still ኦኬ። ማንም በፔጃችን ምንም አይነት ነገር አያገባው። ከዛ ውጪ በዩቲዩብ ላይ እነሱ ይኑሩ አይኑሩ አላውቅም። እንደውም እስከዛሬ ድረስ ያም ካላቸው ይሰሩበታል። ግን በዚህን ያክል ሻይን እየተደረገ በመጠጦች በምግብ በአልባሳ